ፀጉሬ አያድግም ብላችሁ ተስፋ ለቆረጣችሁ በዚህ ቪዲዮ የፀጉራችሁን መፍትሄ የምታገኙበት የፀጉር ዘይት ነው። ለሚበጣጠስ ፀጉር፣ ለሚረግፍ፣ ለሚነቃቀል፣ ለሚሰባበር አላድግ ላለ ፀጉር መድኃኒት ይዤላችሁ መጥቻለሁ። ይህንን ቪዲዮ በላይክ ጀምሩት፣ ሼር አድርጉት፣ ሁሉም ሰው እንዲጠቀምበት። ቀላል አሰራር ነው፣ አጭር ቪዲዮ ነው። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ቀጥታ ወደ አሰራሩ እንገባለን። እዚህ ጋር በዋነኝነት የምጠቀመው አንድ ሽንኩርት ነው። አንድ ሽንኩርት መጨመር ትችላላችሁ፣ ግማሹንም መጠቀም ትችላላችሁ። በብዛት ማትሰሩ ከሆነ ግማሽ ይበቃችኋል። አንድ ሽንኩርት ቀዩን አጥባችሁ በዚህ መልኩ ትቆራርጡታላችሁ። እንደዛው ትንሽዬ ዝንጅብል አጥባችሁ ትቆራርጣላችሁ። በቀጣይ የቆራረጥነውን ቀይ ሽንኩርት እቃችን አርገን በምንሰራበት ድስት አርገን እንደዛው ዝንጅብሉን እንጨምርበታለን። በቀጣይ ተልባ ጨምራለሁ። ተልባ እንደዛው አንድ ማንኪያ አብሽ፣ አንድ ማንኪያ ቆሮንፉድ። የፀጉራችሁን ታምር ታዩበታላችሁ። ይሄንን ዘይት ልክ እኔ እንደሰራሁት አይታችሁ ከሰራችሁት እዚህ ጋር ወረቀል ጋር እጠቀማለሁ። 4 እስከ 5 መጠቀም ትችላላችሁ። አገራችን ሞልተዋል። ለሽበት ምናምን የምንጠቀመው ወረቀል ጋር ነው። ፀጉርም ያሳድጋል። እንደዛው ሮዝመሪ ፍሬሽ ነው የምጠቀመው። ደረቁ መጠቀም ትችላላችሁ። ዛሬ እንግዲህ ሁላችሁም ዘይት የለኝም የኮኮናት ዘይት የለኝም ለምትሉኝ ሁላችሁም በቤታችሁ ውስጥ በሚገኝ ዘይት ነው የምሰራላችሁ። ሮዝመሪን እጨምራለሁ። እንደነገርኳችሁ እናንተ ደረቅ መጨመር ትችላላችሁ። ሮዝመሪ የሽንኩርቱ ሽታ ያጠፋዋል። ሽታ ያለው ለምትሉ ሽታውን እንዴት አርጋችሁ እንደምታጠፉ እንዴት አርጋችሁ እንደምትጠቀሙ መጨረሻ ላይ እነግራችኋለሁ። ሽንኩርት በሚገርም ሁኔታ አላድግ ያለ ፀጉር ያሳድጋል። አያድግም የሚባል ፀጉር ያሳድጋል። ያው ሽንኩርት ሽታውን ስለምትፈሩት ነው እንጂ ሽታውን እንዴት አርጋችሁ እንደምታጠፉ አሳያችኋለሁ። ይሄንን የምታዩት ዘይት የምግብ ዘይት ነው። በምግብ ዘይት ነው ምሰራላችሁ ዛሬ። የወይራ ዘይት ያላችሁ የኮኮናት ዘይት ያላችሁ በኮኮናት ዘይት በወይራ ዘይት መስራት ትችላላችሁ። ግን የወይራ ዘይት ለማታገኙ በምግብ ዘይት እንዴት አርጋችሁ ፀጉራችሁ እንደሚያድግ አትጠይቁኝ። ተጠቅማችሁ ስታዩት ነው ለውጡ የምታውቁት ማለት ነው። እስኪ በኮሜንት አሳውቁኝ። በዚህ በምግብ ዘይት ሰርታችሁ ፀጉራችሁ እንዴት አባቱ እንደሚለሰልስ ልነግራችሁ አልችልም። በእሳት ለ20 ደቂቃ እንሰራዋለን። ይሁ በእሳት ለ20 ደቂቃ ሰርቼ አቆይቼዋለሁ። እስከ 4 ሰዓት እስከ 5 ሰዓት ድረስ አብሮ እንደዚህ ከድኜ አስቀምጬው ቀዝቅዟል። አያችሁት? በዚህ መልኩ እንደዚሁ አጥላችሁ መጠቀም ትችላላችሁ። ግን እኔ እንዴት አድርጌ እንደምሰራ አሳያችኋለሁ። የበለጠ ጥቅሙን እንድታገኙ የበለጠ ፀጉራችሁ በፍጥነት እንዲያድግላችሁ ልክ እንደዚህ በእቃችሁ ጨምራችሁ በመፍጫ ትፈጩታላችሁ። በሽንኩርት መፍጫ ዘይቱ እንዴት እንደሚወፍር ታዩታላችሁ። እንደዚሁ መጠቀም ትችላላችሁ። ግን የበለጠ ፀጉራችሁ ላይ ቶሎ በፍጥነት ለውጥ እንድታዩበት ልክ እንደዚህ ፍጩት። አንዳንዶቻችሁ እንደዚህ ሰነፍ ትሆኑና ባንፈጫ ውስጥ ትላላችሁ። ስትፈጩት የበለጠ ለውጥ ታገኙበታላችሁ በፀጉራችሁ ላይ። አያችሁት እንዴት አባቱ እንደሚያምር ዋው! እንደሚታወቀው እኔ እንግዲህ ዘይት እሸጣለሁ። የኔን ዘይት ሽበት ያጠፋል፣ ፀጉር በፍጥነት ያሳድጋል። የምሬ ነው ምላችሁ። ብዙ ልጆች ቤቢ ሄራቸውን አብቅሎላቸዋል። ብዙ እንግዲህ የቅርብ ዘመዶቼ ናቸው እንደዚህ ፀጉራቸውን የቤቢ ሄራቸውን ያበቀለላቸው። ወላሂ ነው ምላችሁ፣ ምዬ ነው ምነግራችሁ። እና እኔ ራሴ በጣም ነው የደነቀኝ።
ግን አጠቃቀምም አለው። በየቀኑ ነው የሚጠቀሙት። ቤቢ ሄራቸውን ለማብቀል በየቀኑ ይጠቀሙታል። ቤቢ ሄራቸውን ልነግራቸው አልችልም። በ3 ሳምንት ነው ፀጉሬን አበቀለልኝ ያሉ እና የኔን ዘይት ማዘዝ የፈለጋችሁ በቴሌግራም ቻናሌ መታችሁ ማዘዝ ትችላላችሁ። አያችሁት? እንደዚህ ፈጭቼው እዩት። ውፍረቱ የዘይቱ ውፍረት እዩት። ገና ነው። ብዙ ነገር ጨምርበታለሁ። እየጨመርኩ አሳያችኋለሁ። ይሄንን ታምረኛ የሆነ ምርጥ ዘይት ነው። በቃ የፀጉራችሁን መፍትሄ የምታገኙበት በዚህ ዘይት ነው። በደንብ አድርጋችሁ በጨርቅ ተጨምቁታላችሁ። የሚገርም ዘይት ፀጉራችሁ እንዴት እንደሚያለሰልስ ልነግራችሁ አልችልም። የፀጉራችሁ ልስላሴ ፀጉራችሁ አንድች ዘለላ ጠብ አትልም። ይህንን ዘይት ተቀብታችሁ በአግባቡ ልክ እኔ እንደሰራሁት ሰርታችሁ ከተጠቀማችሁት እርግጠኛ ሆኜ ነው የምነግራችሁ ፀጉራችሁ ላይ ለውጥ ታገኛላችሁ በሚገርም ሁኔታ። አያችሁት? ዋው! ወንዶች በተለይ ከግንባራችሁ ላይ የሸሸ መላጣ ለሆናችሁ ወንዶች ይሄንን ዘይት ተጠቀሙት። ይሄንን ዘይት ለወንዶች ደግሞ በተለይ ይመቻል። በየቀኑ እየተጠቀማችሁ ግንባራችሁ ላይ ፀጉራችሁ ማሳጅ አድርጋችሁ 30 ደቂቃ 1 ሰዓት አቆይታችሁ መታጠብ፣ ወንዶች ማለት ነው። ለወንዶች ይመቻል። ተቀብታችሁ መታጠብ። እዚህ ጋር አንዳንድ ማንኪያ ቅርንፉድና ጥቁር አዝሙድ እጨምራለሁ። አብሮ ስለሚቀመጥ የበለጠ ለውጥ ደግሞ እንድናገኝበት ቅርንፉድና ጥቁር አዝሙድ እጨምርበታለሁ። ጥቁር አዝሙድ እንግዲህ ፀጉር በፍጥነት ያሳድጋል፣ መድኃኒትም ጭምር ነው። ልክ እንደዚህ አንድ ላይ ጨምሬ ያደባልቄ አቆያቸዋለሁ አብሬ ማለት ነው። ከዛ እየቀነሳችሁ ነው የምትጠቀሙት፣ ምንም አታጠሉትም። ልክ እንደዚሁ ነው የሚቆየው። ዘይታችሁ ሲያልቅ፣ ይህንን ዘይት ሲያልቅ ድጋሜ ሰርታችሁ እዛው ላይ ትጨምሩበታላችሁ። አይጣልም፣ እንዳጥሉት፣ አመት ይቀመጣል። ይሄ ዘይት ራሱ አመት ማስቀመጥ ትችላለች። በተቀመጠ ቁጥር የበለጠ ለውጥ ታገኙበታላችሁ። ከቻላችሁ በብዛት ሰርታችሁ ማስቀመጥ። አያችሁ? ጥቁር አዝሙድና ቅርንፉዱ ጨምሬ ልክ እንደዚህ አንድ ላይ አቀላቅዬ በቃዬ እየጨመርኩ አሳያችኋለሁ። በቃዬ ጨምርና አስቀምጬ ቀስ እያልኩኝ እጠቀማለሁ፣ እየቀነስኩኝ ማለት ነው። ለመቀባት እንዲያመቻችሁ እንደዚህ አይነት መቀበያ ካላችሁ ልክ እንደዚህ ተጠቀሙ። ታምረኛ የሆነ ዘይት ነው። የምር ሁላችሁም ተጠቀሙት። እስቲ ተጠቀመዋለሁ ብላችሁ ጻፉልኝ። አጭር ቪዲዮ ነው። ቪዲዮን ላይክ አድርጉት። ሼር፣ ሰብስክራይብ ያላረጋችሁ ሰብስክራይብ ስታደርጉ የደወሉን ምልክት ተጫኑ። የደወሉን ምልክት ካልተጫናችሁ የኔ የምለቃቸውን ቪዲዮ አይደርሳችሁም ማለት ነው። ቶሎ ቶሎ ስለቅ እንዲደርሳችሁ የደወሉን ምልክት ተጫኑ። በዚህ ቻናል ላይ ብዙ ነገር ነው የሚሰራበት፣ ብዙ ጠቃሚ የሆነ ለእናንተ የሚጠቅም ነገር ነው ይዤላችሁ የምመጣው ወደፊትም። ስለዚህ ቻናሉን ሰብስክራይብ በማድረግ የደወሉን ምልክት በመጫን ተቀላቀሉላችኋለሁ። ይኸው በዚህ መልኩ ጨርሼለታለሁ። አያችሁት? አሁን ዋናው መቀባት ነው። ስትቀቡ ልክ እንደዚህ ካዘጋጃችሁ በኋላ አንደኛውን ክድን አርጋችሁ ሽፍን አርጋችሁ ታስቀምጡታላችሁ። በመቀበያው እንደዚህ ያደረጋችሁትን ፀጉራችሁ ከስር ጀምራችሁ እየተቀባችሁ ማሳጅ ግዴታ ነው። ማሳጅ ታረጉታላችሁ፣ አበጥራችሁ ወይም ትሰሩታላችሁ። ከመታጠባችሁ በፊት ቀስ እያላችሁ ፀጉራችሁ ከጫፍ ጀምራችሁ እያበጠራችሁ መስራትም ትችላላችሁ፣ አለ መስራትም ትችላላችሁ። ብቻ በላስቲክ ሸፍናችሁ ልትታጠቡ ስትሉ ነው ይሄንን ዘይት የምትጠቀሙት። ሮዝመሪም ስላለበት ቅርንፉድ ስላለበት ሽታ የለውም። ልትታጠቡ ስትሉ ተቀብታችሁ ማሳጅ አድርጋችሁ አቆይታችሁ ትታጠቡታላችሁ ማለት። ስትታጠቡ በሻምፖአችሁ ምንም አይነት ሽታ የለውም።
አትስጉ። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችኝ አመሰግናለሁ። ቪዲዮውን ላይክ፣ ሼር አድርጉት። በቀጣይ ምን ይዤላችሁ እንደምመጣ በኮሜንት አሳውቁኝ። ባይ ባይ።